አመሻሹን በኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙሃን የፌስቡክ ገጽ ላይ የተሰማው ዜና እጅግ አስደንጋጭ ሆኗል። ጴንጤ ጠሌ ግለሰቦችና ሚዲያዎች ሁሉ ሀገሩን ግዳጅ ጥሎ እንደሚፎክር ጀግናም በደስታ ተውጠው በመናገር ላይ ይገኛሉ። እኛም ጉዳዩን በተመለከተ ነገሩ ከየት ተነስቶ ምን ላይ ደረሰ፣ አሁንስ በምን ሁኔታ ላይ ይገኛል፣ ከዚህ ጉዳይ ጋርስ ጋዜጠኛ እንዳልክን ያገናኘው ምን ይሆን የሚለውንም አጣርተን ልናስቃኛችሁ ወደዲተናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን አንጋፋ የእግዚአብሔር ሴት ፓስተር ዘነበች ገሰሰ ከባለቤቷ ህልፈተ ሞት ጋር ተያይዞ ሀዘን ላይ እንዳለች የሚታወቅ ሲሆን ከባለቤቷ ከኢንጂነር ልዑል ቃል ካሴ ለቅሶ በኋላም ፓስተር ዘነበች ገሰሰ ለጉባኤ የተናገረችው መልእክት እጅግ መነጋገሪያ ሆኗል። የእግዚአብሔር ሴት ፓስተር ዘነበች ከባለቤቷ ህልፈተ ሞት ጋር ተያይዞ የተናገረችው ያልተገለጠው እውነታ ምን ይሆን የሚለውንም እንዲሁ በቆይታችሁ ከአንደበቷ የምታደምጡ ይሆናል። በስተመጨረሻም ራሳቸውን ነብይ ነን ብለው በሚጠሩ የቤተ ክርስቲያን መስራችና ባለራዕዮች ዘንድ የሚፈጸሙ የመጽሐፍ ቅዱሳዊ ተግባራቶች ከዕለት ወደ ዕለት እጅግ እየተበራከቱ መጥተዋል። ከሰሞኑ የሰውን ቀልብና ጆሮ የያዘው የነብይ እዩ ጩፋ ያልተጠበቀ ምላሽ አልበቃ ብሎም ዛሬ ላይ በነብይ ጆይ ጭሮ የተፈጸመው እጅግ አሳፋሪ ሆኗል። ነብዩ ኮንፈረንስ በማለት ባዘጋጀበት ሻኪሶ ከተማ ላይ ለሰሚም ለተመልካችም ግራ የሆነ ተግባርን በአደባባይ ፈጽሟል። ጉዳዩ ምን ይሆን እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን በፊት አስቀድመን ልናደርሳችሁ የያዝነው መረጃም አለ። ጸያፍ ወይንም ለመልካም ጸባይ ተቃራኒ የሆኑ ነገሮችን መፈጸም ወንጀል መሆኑ ተገለጸ። ይህ በስክሪኑ ላይ የምትመለከቱት ግለሰብ ወንድ ሆኖ ሳለ የሴቶችን ጡት ማሳዣ ለብሶ በሴት አረማመድ ካቶክ እያደረገ በአዲስ አበባ ጎዳና ሽርብትን እያለ ለቲክቶክ ቪዲዮ እየተቀረጸም ይገኛል። የተመሳሳይ ጾታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚህ ጊዜም ምዕራባውያን በፊልሞቻቸውና በተለያዩ መንገዶችም ወጣቱን እየመረዙ ባሉበት ወቅትም እንዲህ አይነት ለመልካም ጸባይ ተቃራኒ የሆኑ ድርጊቶችም እየፈጸሙና እየተቀራረጹ በቪዲዮና በሌሎች መልኮችም ለህዝቡ ማሰራጨት እስከ 1 ዓመት በሚያደርስ እስራትና እስከ 10,000 ብር ድረስም የሚያስቀጣ ወንጀል መሆኑን መገንዘብ ያስፈልጋል። ይህን ተከትሎም ህገ መንግስቱ ባስቀመጠው መልኩ ማንም ሰው ጸያፍ ወይንም ለመልካም ጸባይ ተቃራኒ የሆኑ ነገሮችን በቲያትር፣ በሲኒማ፣ በተንቀሳቃሽ ፊልም፣ በሬዲዮ፣ በቪዲዮ፣ በቴሌቪዥን ወይንም በማናቸውም ሌላ መንገድ እንዲተላለፍ ያደራጀም ለህዝቡ ያሰማ ወይንም እንዲታይ ያደረገ እንደሆነ ከዚህ በታች በተመለከተው አንቀጽም የተወሰኑ ቅጣቶች የሚፈጽሙት ይላል። ቅጣቶቹም ጸያፍ ወይንም ለመልካም ጸባይ ተቃራኒ ጽሁፎችን፣ ምስሎችን፣ ስዕላዊ መግለጫ ፖስተሮችን፣ ፊልሞችን ወይንም ሌሎች ነገሮችን ያዘጋጀ ወደ ሀገር ውስጥም ያስገባ ወይንም ወደ ውጭ ሀገር የላከ ያጓጓዘ የተቀበለ የያዘ ለህዝብ ያሳየ ለሽያጭ ወይንም ለኪራይ ያቀረበ ያከፋፈለ ያሰራጨ ወይንም በማናቸውም ሌላ መንገዶች ከቦታ ቦታ ያዛዛረ ወይንም በደዚህ ነገሮች የነገደ ወይንም እነዚህ ነገሮችን እንደምንም ወይንም ከማንም ሊገኙ ወይንም ሊዘዋወሩ ሊሰራጩ እንደሚችሉ በማናቸውም ዘዴ በቀጥታም ሆነ በተዘዋዋሪ ያስታወቀ ያመላከተ ወይንም እንዲታወቅ ያደረገ እንደሆነ የተከሰሰባቸው ነገሮችን መወርሳቸው ወይንም እንዲጠፉ መደረጋቸው ሳይቀር ከ6 ወር በማያንስ ቀላል እስራትና መቀጮም ይቀጣል። ወንጀለኛውም ይህ አይነቱ ንግድም ሙያው አድርጎ የያዘ ወይንም የተሰማራበት ለእንደዚህ ያሉ ነገሮችም ለአካል መጠን ላልደረሱ ልጆች አስቦ ያሳየ የሰጠ ወይንም ያስረከበ እንደሆነ ወይንም ደግሞ ለዚሁ ዓላማ ሲባልም ለአካል መጠን ያልደረሱ ልጆችን የግብረ ስጋ ግንኙነት የፈጸሙ በማስመሰልም ያሳየ ወይንም ሀፍረተ ስጋቸው እንዲታይ ያደረገ እንደሆነም ቅጣቱ ከ1 ዓመት የማያንስ ቀላል እስራትና ከ10,000 ብር የማይበልጥ መቀጮም ይሆናል በማለትም ህገ መንግስቱ በአንቀጽ በመከፋፈልም እነዚህን ቅጣቶችን ማስቀመጣቸውን ተመልክተናል። ታዲያ ይህን ተከትሎም በአዲስ አበባ ጎዳናዎች ላይ የሚታዩ ተገቢ ያልሆኑ ለሰሚም ለተመልካችም ግራ የሆኑ ጸያፍ ተግባራትንም ከመስራት እንድትቆጠቡ ስንል እኛም መልእክታችንን ማስተላለፍ ወደድን። ወደ መረጃዎቻችን ስናልፍ ከኢትዮጵያ ኦርቶዶክስ መገናኛ ብዙሃን የፌስቡክ ገጽ ላይ የተሰማው ዜና ማህበራዊ ሚዲያውን አጥለቅልቆታል። በቤተ ክርስቲያን የፌስቡክ ገጽ የተለጠፈው ዜናም ቃል በቃል እንዲህ ይላል። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በተለያዩ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረትም ተጠርጥረው በህግ ቁጥጥር ስር መዋላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያ አብይ ኮሚቴ ማስታወቀ። ሚያዝያ 3 ቀን 2017 ዓ.ም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦችም በቅድስት ቤተክርስቲያናችን ስርዓተ እምነትና አምልኮ እንዲሁም ንዋያተ
ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶችም በህግ ክፍሉ በኩል በቀረበባቸው የወንጌል አቤቱታ መነሻነትም የፌዴራል ወንጀል ምርመራ ቢሮም በዛሬው ቀንም ተጠርጣሪዎቹን በህግ ቁጥጥር ስር መዋላችን የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያ አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ቲቪ በሰጡት መግለጫ አስታውቀዋል። ጠበቃው አያሌው አያይዘው እንደገለጹትም ከግለሰቦቹ በተጨማሪም አቶ እንዳልካቸው ዘነበ የተባለ ግለሰብም በተመሳሳይ ከዚህ ቀደም በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁን በአቃቤ ህግ በኩልም የወንጀል ክስ አቤቱታ ተደራጅቶበት ቀርቦ በሂደት ላይ እንደሚገኝ አያይዘውም ገልጸዋል። የህግ ባለሙያዎቹም አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መረጃም ኮሚቴው ወደፊት ጉዳዩን ተከታትሎም የሚያሳውቅ መሆኑን መግለጻቸውንም ተመልክተናል። ታዲያ እንደሚታወቀው ወንድማችን እንዳልክም በቀድሞ ስራው በጋዜጠኝነት ኢንተርቴይንመንት በመላው ሀገሪቱ ሊባል በሚችል ደረጃም ሳር ቅጠሉ ትንሽ ትልቁ ሀገር ምድሩ የሚያውቀው የሚያደንቀው ልጅም ነበር። የወንድም ኢየሱስ ክርስቶስ ብቸኛ አዳኝና ጌታ የዘላለም ህይወት መግቢያ በር መሆኑን ሲገባውም እንጀራ በልቶ የሚያድርበትን ዕውቀትና ተሰሚነቱን የሰጠውን ያከበረውን ዓለማዊነት ከነኮተቱ ጥሎ ሁሉን እርግፍ አድርጎ ወደ ጌታ መጥቷል። እንዳልክ በኢየሱስ ፍቅር ወድቆ ወደ ጌታ ከመጣ በኋላ በዙሪያው የነበሩ ሁሉ ከሱ ርቀው የሚያውቁት የሚያደንቁት የነበሩ ሁሉ ዓይንህን ላፈርም ብለውታል። ነገር ግን በዚህ ሁሉ መገፋት መሰደብና ግልምጫ ውስጥም እያለፈ ኢየሱስ ላይ ሙጢ ማለቱ ወደኋላ አለማፈግፈጉ ባለው የማህበራዊ ሚዲያ ፕላትፎርም ላይም ባገኘው አጋጣሚ ሁሉ ወንጌል ሰባኪ መሆኑ ያበሳጫቸው አካላትም ቤተክርስቲያንን ሰድባል የሚል ዘመቻም ከከፈቱበት በኋላ ክስ መስርተው ልጁ ለህግ አካል በመታዘዝ ሄዶ ቃሉን ሰጥቶ የተፈጠረውን እውነታም አስረድቶ ወደ ቤቱም ተመልሷል። አስገራሚው ነገር አንድ ሰው ከሌላ እምነት ወደ ጌታ ሲመጣ ስለነበረበት እምነት የሚያውቀውን መናገሩ መመስከሩ ለህግስ የሚያቀርብ ጉዳይ ነው የሚለውን እውነታ እዚህ ጋር ጌታውን በማህበራዊ ሚዲያ በተለይም በቲክቶክ እንደ ወንጌል አማኝ ቀንም ማታም ሲነጋም ሲመሽም የሚሰደብ የሚረገም የሚተች ትንሹም ትልቁም አፉን የሚከፍትበት አለ ቢባል ከቶም ማይታመን ይሆናል። የወንጌል አማኙ በተገላቢጦሽ የሚሰድቡትን የሚመርቅ የሚያዋርዱትን የሚያከብር የሚያንቋሹትን የሚባርክ እንጂ ወደ ህግ አቤት ቢባል ከተማ ላይ ያሉ ጣቢያዎችና ፍርድ ቤቶች ይቦሉም ነበር። ነገር ግን ጌታችን እንዳስተማረን የሚሰድቡንን የምንመርቅ የሚረግሙንን የምንባርክ መሆናችን በእጃቸው እንጂ ለወሬ ነጋሪም ሳይተርፉ በታሰሩም ነበር። አስከትለን ወደ ያዝርላችሁ መረጃችን ስናልፍ ራሳቸውን ነብይ ብለው በሚጠሩ የቤተክርስቲያን መስራችና ባለራእዮች ዘንድ የሚፈጸሙ የመጽሐፍ ቅዱሳዊ ተግባራቶች ከዕለት ወደ ዕለት እጅግ እየተበራከቱ መጥተዋል። ከሰሞኑ የሰውን ቀልብና ጆሮ የያዘው የነብይ እዩ ጩፋ ያልተጠበቀ ምላሽ አልበቃ ብሎ ዛሬ ላይ በነብዩ ጆይጭሮ የተፈጸመው እጅግ አሳፋሪም ሆኗል። ነብዩ ኮንፈረንስ በማለት ባዘጋጀበት ሻኪሶ ከተማ ላይ ለሰሚ ለተመልካችም ግራ የሆነ ተግባርን በአደባባይ ፈጽሟል። ሁሉም ሰው አይናገረው እንጂ አንድ ቀን ሳድግ እንደነንትና እሆናለሁ ብሎ የሚያሰላስለው የራሱ ዓለም አለው። ደፋሮች ሰዎች ሲያድጉ ዓላማቸውን እንደምንም ብለው አሳክተው ይኖራሉ። እነሱም ብቻ ሳይሆኑ በእነሱ ዓለም የተሳቡ የራሳቸው ዜጎችም ይሰበስባሉ። እነዚህ የግለሰብ ዓለም ዜጎች መሪዎቻቸውን ከልብ የሚወዷቸዋል፣ ይከተሉማቸዋል፣ በግብራቸው ባለባበሳቸውም ይመስሏቸዋል፣ ጋርድም ይሆኑላቸዋል፣ ይሞቱላቸዋል፣ ያላቸውን ሁሉም ያደርጋሉ። ሌላው ቀርቶ በአማላይ ስብከተም አስተውሎቶቻቸው ነጥቀው ለምንና እንዴት ብሎ መጠየቅም ኃጢያት እንደሆነባቸው አሳምነው እንደ እንስሳ ሳር አስግጠው ቤተክርስቲያን ብለው በሰየሙት መድረኮቻቸው ላይ እንኳን ለዓለማዊ ሰው የሚሰቀጥጥ ድርጊትም ያስደርጓቸዋል። ወገን ጉዳዩ መንፈሳዊ ሽፋን ያለው ሲሆን የመንፈስ ፍሬ ግን እንደሌለው ያሳብቃል። ቅዱስ ጳውሎስ በቅዱስ ቃሉ ላይ እኔ ኢየሱስን ስለመመስል እኔን ምሰሉ ቢልም አሁን ላይ ያሉት ግን ኢየሱስንም ጳውሎስንም የማይመስሉ ወደፊታቸውም የማይታወቅ መሆናቸው ያሳብቃል። የብርሃን መላእክት ይመስል እንደሚያስትም ዲያብሎስ ለእውነት በጣም የተጠጉ መስለው የሚያስቱም እጅግም በስተዋል። ከቅርብ ጊዜያት ወዲህ ራሳቸውን ነብይ ፓስተር እያሉ በሚጠሩ ሰዎችም የሚፈጸሙ ወንጀሎችም እየተበራከቱ መምጣታቸውን እነዚህ በተከታዮቻቸው ፓስተር፣ መጋቢ፣ ነብይ፣ የእግዚአብሔር ሰው ተብለው በሚጠሩ ሰዎችም የሚፈጸሙ ወንጀሎችም በማህበራዊ ሚዲያ ተጠቃሚዎች ዘንድም መነጋገሪያ ከሆኑም ሰንብተዋል። ከሰሞኑ በብዙሃኑ ዘንድ መነጋገሪያ የሆነውና ከካውንስሉ ጋር ትልቅ ሰጣ ገባ ውስጥ የገባው የክራይስት አርሚ ቤተክርስቲያን መስራችና ባለራእይ ነብዩ ጩፋ ለዚህ ምስክር ነው። ይሁንና በነብይ እዩ ጩፋ የተመለከተው በፓትሮል መታጀብ በሱ በቃ ሊባል ሲገባ በድጋሚ ገንዘብ አበዛለው በሚለው ፍጹም የስተት አስተምሮ ሲናገር የምናደምጠው በሰዎች ዘንድም ሜጀር ዋን ነብይ የሚል ስያሜዎችን ያገኘው ነብይ ጆይጭሮም በድጋሚ የነብይ እዩ ጩፋን ተግባር በሻኪሶ ከተማ ላይ መድገሙ ሳያንስም እጅግ አሳፋሪ በሆነ መልኩም የብልጽግና ወንጌል ሲሰብክም አድምጠናል።
በሌሎች ሀገር ላይ ጠቅላይ ሚኒስትር ሊሾም ሲፈልግ ገንዘብ አለ ብለው ይጠይቃሉ። ገንዘብ ከሌለ አይሾሙም። አፍሪካ ሀገር ግን ምንም ችግር የለም። ድህነት ጭንቅላታቸው ላይ ዘፈን ከከፈተ አይንም አይበራም። እኔ የምነግርህ ኢየሱስ ግን ነገ ጧት አይንህን ያበራል። ገንዘብ ማግኘት መርገም አይደለም። አንዳንዶች የምስራቹን ወንጌል ስበኩ ከኢየሱስ ጋር ሆኖ የሚበላ ባይኖርም ከኢየሱስ ጋር የሚሉ አሉ። ይህ የፈዘዘ መንፈስ ነው። ነርተህ የማታውቀውን መኪና ትነዳለህ፣ ተኝተህ ማታውቅበት አልጋ ላይ ትተኛለህ በማለትም ህዝቡን የባንክ ደብተር በማስያዝ በአካውንታቸው ገንዘብ ይገባል በሚል ፍጹም ከመጽሐፍ ቅዱስ እውነታ ጋር የሚጋጭ ሐሳብ በማንሳትም አፍቅሮተ ንዋይን በመስበክ አለፍ ብሎም የወንጌል አባቶች ሲተችም አድምጠነዋል። ንግግሩን ከአንደበቱ አድምጠን እንመለስ። ጠቅላይ ሚኒስትር ወይ ደግሞ ኃላፊ ሊሾሙ ሲፈልጉ ገንዘብ አለ ይላል። ገንዘብ ከሌለ አይሾሙ። አፍሪካ ሀገር ግን ምንም ችግር የለም። ድህነት እዚህ ውስጥ ዘፈን ከከፈተ አይን አይብራ። እኔ አሁን የሚነገረው ኢየሱስ ነገ ጧት ሀብታም ያርግልኝ። አሜን። አንዳንድ ሰው ጻድቅ ይሆናል። እኔ ምለው ብር ማግኘት መርገም ነው እንዴ? ሻክዘው እንዴት ነው አካምኙት ጎን ያጨበጣርግና ሀብታም ማሆን መርገም ነው እንዴ? አንድ ሰው የምስራቸው ወንጌል ሲበኩ መሄድን ከኢየሱስ ጋር የሚበላ ነገር ባይኖር ከኢየሱስ ጋር እጅ አንሳው ነው ካሳርከ ወሊ አንሳ ኤውስማ ዛሬ ስንት ነው? መጋቢት ስንት ነው? መጋቢት 28 ነው። እስከ መጋቢት 30 ድረስ አዲስ አበባ ጠብቃችኋል። ኤውስማ ተኝተህ ማታውቀው አልጋ ላይ ትተኛለህ። አዎ ተቀበል። ያፈዘዘ መንፈስ ሊገፋ ነው። ብዙ ዓመት አፈዘዋለና አሁን ይመታዋል። ነደም ማታውቀው መኪና ልትነዳ ነው። ኤውስማ ነብይ ሲመጣ እኮ ፕሌን ይዛ ይቀመጣል፣ ሄሊኮፕተር ይቀመጣል፣ ብራንድ መኪና ይቀመጣል። ሞተር ሳይክል መንፈስ ከሻክሶ ከተማ ጣርቀዋል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት ከባለቤቷ ህልፈተ ሞት ጋር ተያይዞ ሀዘን ላይ እንዳለች የሚታወቅ ሲሆን ከባለቤቷ ከኢንጂነር ልዑል ቃል ካሴ ለቅሶ በኋላም ፓስተር ዘነበች ገሰሰ ለጉባኤ የተናገረችው መልእክት እጅግ አነጋጋሪ ሆኗል። የእግዚአብሔር ሴት ፓስተር ዘነበች ከባለቤቷ ህልፈተ ሞት ጋር ተያይዞ የተናገረችው ያልተገለጸ እውነታ ምን ይሆን የሚለውንም ከአንደበቷ እንድታደምጡት ጋበዝን። ሃሌሉያ! ደስ የሚል መንፈስ ቤቱን ሞልቶታል። ክብር ለእግዚአብሔር ይሁን። ምንም ማድረግ አይቻልም። እንቀጥላለን በሉት አጠገባቸው ያለውን ሰው። በጣም የሚገርመኝ የእግዚአብሔር ቃል ዘዳግም ላይ ሄዳችሁ ስታነቡ 34ኛው ምዕራፍ ላይ ሙሴ በ120 ዓመቱ አይኑ አልፈዘዘም ይላል። አይኑ አልፈዘዘም፣ ጉልበቱም ደግሞ አልዛለም ይላል። ግን እግዚአብሔር ምን አረገው? ወሰደው። በቃ ሞተ። የሚገርመው ነገር ሲሞት እግዚአብሔር ለሙሴ ምን አለው? እዛ ተራራ ላይ ውጣና ሙት። አይገርማችሁ? ተራራ ላይ ውጣና ሙት አለው። ሙሴም ተራራው ላይ ወጣ ይላል። ሞተ። ማን እንደቀበረው አይታወቅም። እግዚአብሔር ራሱ ነው የቀበረው። እሱን ወደፊት እናያለን። እግዚአብሔር ጋር ስንሄድ እንጠይቃለን። ግን እግዚአብሔር ተራራ ላይ ወጥቶ ሙት ሲለው ተራራ ላይ ወጣ፣ ሞተ ይላል። እግዚአብሔር ቀበረው ይላልና የእስራኤል ልጆች ሙሴ እንደሞተ በሰሙ ጊዜ አስቡት። የእስራኤል ሕዝብ ሙሴን ከእግዚአብሔር በታች የእግዚአብሔር አፍ ብለው ነብይ ብለው እንደ ጓደኛ የሚያወራው ብለው ሁሉን ነገር ከዛ 430 ዓመት ከባርነት ቤት እየመራ ያወጣቸው ሙሴ ሲሞትባቸው አለቀሱ ይላል። ማልቀሳቸው ትክክል ነው። ማዘናቸው ትክክል ነው። አዘኑ፣ አለቀሱ። አንድ ቀን አይደለም፣ 2 ቀን አይደለም፣ ሳምንት አይደለም። ስንት ጊዜ እንደሚል ታውቃላችሁ? 30 ቀን ሙሉ ደረታቸውን እየደቁ ልብሳቸውን እየቀደዱ ወይኔ ሙሴ ጉድ አረከን፣ ወዳጃችን ሙሴ ምድረ በዳ ላይ ጥለህን ሞትክ፣ ሙሴ የምንወድህ አሁን ማን ነው እንግዲህ ያለን ብለው ተስፋ ቆርጠው ደረት እየደቁ ሲያለቅሱ ኢያሱ ምዕራፍ 1 ላይ ሄዳችሁ ስታነቡ እንዲህ ይላል። በቃ ሙሴ ባሪያዬ ሞቷል። እዛው 34ኛው ላይ እግዚአብሔር ምን ይላል? በቃ ማልቀስ በቃ፣ አሁን ዝም ብሎ ምድረ በዳ ላይ ማልቀስ በቃ፣ አሁን መሻገር ነው አለ። እሻገራለሁ የሚል ጮሆ አሜን ይበል።
ይቺ ቤተ ክርስቲያን እግዚአብሔር ያላጋ ትደርሳለች። እሻገራለሁ የሚል እንደገና ጮሆ አሜን። እግዚአብሔር መጣና ለኢያሱ አሁን በቃ ሙሴ ባሪያዬ ምን ሆኗል? ሞቷል። አሁን በዚህ ምድረ በዳ ቁጭ ብሎ ደረት እየደቁ ማልቀስ ጊዜው አይደለም። አሁን የሥራ ጊዜ ነው፣ የመሻገር ጊዜ ነው። ስለዚህ ምን አድርግ? ተነስና ይሄንን ሕዝብ ይዘ ወደ ነገርኩ ወደ አልኩ ምድር ምን አድርግ? ዮርዳኖስን ተሻገር። አጠገባቸው ያለውን ሰው እንሻገራለን በሉት፣ እንደርሳለን በሉት። እግዚአብሔር ያለን ጋር እንደርሳለን። እግዚአብሔር የነገረን ጋር እንደርሳለን። እግዚአብሔር ያሳየን ጋር እንደርሳለን። ምድረ በዳ አንቀርም። እረ የሚያምን አማኝ እዚህ ቤት አለ። ምድረ በዳ አልቀርም፣ እግዚአብሔር ከኔ ጋር አለ የሚል ሃሌሉያ። የእውነት ልንገራችሁ የጠራን የታመነ ነው። ዳዲ ባይኖር እኔ ባልኖር እንደርሳለን። እቺ ቤተ ክርስቲያን ትደርሳለች። ኦነሯ ባለቤቱ እሱ ስለሆነ ትደርሳለች። ስለዚህ ትደርሳለ። ረገጥ አርጋችሁ እግዚአብሔር ያለጋ ትደርሳለ። ተስፋ አትቁረጥ። በሐዘን ዝም ብለ ደረት አትድቃ። አሁን የመሻገር ጊዜ ነው በሉት። የሥራ ጊዜ ነው በሉት። አሜን አሜን። የሥራ ጊዜ ነው። እንደ ሰው ያሳዝናል። አዎ ብዙ ነገር የሚያስለቅስ ብዙ ነገር የሚያስከፋ ነገር አለ። ግን ወገባችንን ታጥቀን እግዚአብሔር ወዳለን እሱ ስራውን ጨርሶ በክብር እንዴት እንደተሸኘ ሁላችሁም አይታችኋል። በአንድ የምድሪቷ ባለስልጣን እንደሞተ ያክል እግዚአብሔር አክብሮ እንዴት እንደሸኘው አይታችኋል። አሁን ለራሳችን ነው ማሰብ። ቶሎ ቶሎ መስራት አለብን። አጠገባችሁ ያለውን ሰው ቶሎ ቶሎ የእግዚአብሔርን ስራ በሉት። አሁን የሥራ ጊዜ ነው በሉት። ተያይዘን በሉት። የእግዚአብሔርን ስራ እንሰራለን በሉት። አሜን አሜን። የሚያምን ብቻ ጮሆ አሜን ይበል። ክብር ለኢየሱስ ይሁን። እግዚአብሔር አምላካችን ትልቅ ነው። ዮርዳኖስን ተሻገሩ አለ። ዮርዳኖስን ተሻገሩ፣ እኛም እንሻገራለን። እግዚአብሔር ያየልን ጋር ይህች ቤተ ክርስቲያን እግዚአብሔር ያየላት ጋር ትደርሳለች። መንገድ ላይ በጭራሽ አንቀርም። ውሃ አይበላንም። አንዳንዱ ሰው የእውነቱን የሐዘኑን ነው የሐዘኑን በቃ ይደውልና ወይኔ 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 እህቴ ውሃ በላሽ ይሉኛል። የሐዘናቸውን መግለጫ ነው። እኛ ውሃ አልበላንም። መደገፊያችን፣ መታመኛችን፣ ምርኩዛችን ያስጀመረን እሱ ጌታ አለ። አሜን አሜን አሜን። ክብር ለጌታ ይሁን። ክብር ስጡት ደስ ያለው ሰው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ